ታውቂያለሽ? በቃ ነፃነትሽን፣ ግልጽነትሽን፣ ንቃትሽን። መልክስ የሚወደድ አይደለም? መልክ የመጀመሪያ መስፈርት አይደለም እንጂ መልክሽን በጣም ቆንጆ ነሽ። ከምር ናታን? እኔ ቆንጆ ነኝ? አዎ በጣም ቆንጆ ነሽ። እሺ ቆንጆ ከሆንኩ እዚህ ጋር አባዬ ይዛልኝ የምትመጣው ዕቃ ገዛልኝ? አሁን የደወልኩልሽ ቅድም ስትደውይ ስላልተመቸኝ ነው። ለምን ፈለግሽ? ወይስ ይህን ልጠይቂ ነበር? የቅድሙ ትችላለሁ አባዬ። እሺ ውሃን እንዳትመቻት፣ ከዳጣ ጋርም እንዳትጣሉ። ሰው ሁሉ ተኝቶ አባዬ እሷ ግን እስካሁን ቁጭ ብላለች። ታዲያ ምን ችግር አለው? ተቀመጣ። እሷ ሁሌም ቆይታ አይደለም እንደምትተኛው? ለምን ይመስላል አባዬ? አቢጌል ምን ማለት ነው ደግሞ ይሄ? በቃ እንቅልፏ ካልመጣስ? አይመስለኝም አባዬ። አሁን ራሱ ከሰው ጋር እያወራች ነው። ከማንስ ጋር ብታወራ አርፈሽ ተኛ እንጂ። ነገ ጠዋት ማታ እንደውይልኝ በያት። ደህና ደሪ። እሺ አባዬ። አንተ ስትንጠባረር መታ ጉንጬን እንዳታስቆርጠኝ። እዚህ ጋር ሳይ በቃ ናታን አለቃ እንዳልተኛ ተኛለች። ድምፅ ከሰማች ልትመጣ ትችላለች። ሄድ ወደ ክፍለ። ካልሳምሽኝ የትም አልሄድም። ትምጣና የቤት ከፈለገ በአንድ እግሩ ይቁም። እንዴ ሂድ ናታን፣ ልትመጣ ትችላለች። ሄድ ወደ ክፍለ። ካልሳምሽኝ የትም አልሄድም። አንተ ፋራቱ እዚህ ጋር ሳምኝና ልሂድ። ዳጣው ደግሞ ጎንጮ ሲስም እንዳጋጣሚ ኢሜል እያየቻቸው ነበረ። እንደውም ካሜራ ይዛ ነበረ። አሁንማ ከነ ማስረጃ ልታቀርብ ነበረ። ቪዲዮ ቀረጸቻቸው ማለት ነው። ነገር ግን ብዙ ጊዜ ማንም ሰው ስለማይላት ነገር ስለማይሰማት እና ስለማያምናት ለዛ ስትል ካሜራ ይዛ ስትቀርጽ ነበር ማለት ነው። እንግዲህ ናታንና ዳጣ እነሱ አንድ ላይ መሆናቸው እንግዲህ ደረጀ ማርታን በጭራሽ አላመኑም ነበር። እኔን የምላችሁን ስለማሰሙኝ እንጂ ብትሰሙ ኖሮ ከመጀመሪያም ጀምረ ዳጣን ናታን እንደምትወደው በደንብ አውቅ ነበር። እነሱ ብዙ ነገር እያደረጉ እንደሆነ እርግጠኛ ነኝ ብላ ለአባቷም እየነገረች ነበር። የሌለ ነገር አታውሪ ልጅ እባክሽን ብሎ ብለምናቱ እኔ ማመን እኔ ልትሰማኝና ልታዳምጠኝ ፍቃደኛ አይደለም አባዬ። ስለዚህ የላኩልህ ቪዲዮ ከፍተህ ይኸው እያለችው ነበር። እና በጭራሽ ሊሆን አይችልም የማይሆን ነገር አታድርጊ እያላት ነበር። ነገር ግን እንግዲህ ሁል ጊዜ እናንተ ውሸታሞች እኔ ከመጀመሪያም ጀምሮ አውቅ ነበረ። እናም አሁን እስቲ ካሁን በኋላ ኢሚ ውሸታም አትሆንም። ቪዲዮ ቀርጫቸዋለሁ፣ ለአባዬም ለማየም አሳያቸዋለሁ። ስለዚህ ምንም ነገር አታረጉኝም እያለች መዛትና ማስፈራራት ጀመረ። የፈለግሽው ማድረግ ትችያለሽ። እኔ ዳጣን በጣም ወዳታለሁ። እኔ መቼም ቢሆን ከአንቺ ጋር አልሆንም እያላት ኢሜን እያስጨነቃት ነበር። ናታን እኔ በህይወት እያለ ደግሞ መቼም አብራችሁ አትሆንም። ዳጣ ትሰሚኛለሽ? ናታን የኔ ብቻ ነው። አሁን ከዚህ ቤት የምትወጭበት አንድ ምክንያት አግኝቻለሁ። ስለዚህ ከዚህ ቤት ትወጫታለሽ ብላ እያስፈራረጃት ነበር። ቆይ ምንድነው የምታወሪ ነገር እየታወቅሽ ነው እያለች እማዬ እኔ የምላቸው ነገር ማንም አይሰማኝም፣ ማንም ገቁ ነገር አይወስደኝም። ይኸው ከበለሽ አይተሽው ፍረጂ። ዳጣ ናታን ሲስመው ነበረ የቀረጽኳቸው። በግዳ አስገድዳ ነበረ እኮ ናታን ሲስመው የነበረው እያለችው ዳጣ አስገድዳ ነው ናታን የሳመችው ብላ ስጠይቅ
አይ በጭራሽ እንደዛ አይደለም ጉንጮኝ ነበር የሳመችው ዳጣን። አዎ እወዳታለሁ መቼም ላጣት አልፈልግም ብሎ ይናገራል ማለት ነው። እና ከተዋደዱ ምን ማድረግ ይችላሉ? አንቺን የማወድሽ ከሆነ ቆይ ድሮስ እንዴት አድርጎ ሊወድሽ ይችላል? አንቺ እኮ ጸባይሽ እና የምታደርግ ድርጊት እኮ በጣም ያሳፍራል ብላቸውችበት። ጭራሽ ማየ ዳጣን መቆጣት ስገባ እኔን ትቆጭኛለሽ እንዴ? እኔ ምን አጠፋው? ከመጀመሪያን ጊዜ እኮ ነግራችሁ ነበር ዳጣን ከዚህ ቤት ውጣ፣ ዳጣን እያልኩ ከናታ ጋር ተጥፋ ናታን እንድጠላኝ እያደረገች ነበር እሷ ነው እንጂ እሷ ሳትመጣ በቤት ናታን እኮ እኔን ይወደኛል እያለችው ነበረ። እና ሰላምዬ ይህን ስሰማ እንግዲህ ማርታ እየጠየቀቻት ነበር። ዳጣና ናታን መሀላቸው የተፈጠረ ነገር አለ ብለሽ ታስባለች ስትላ ናታን ዳጣን እንደሚወዳትና ዳጣም እንደምትወደው ከኢሜ ጋር በጭራሽ ተግባብቶ ተዋደው አያውቁም ብላ ተናገረች። ኢሜ ናታን ተወደዋለች፣ ነገር ግን ናታን ለሷ ምንም አይነት ስሜት እንደሌለ እርግጠኛ ነኝ እህትዬ አንቺ ማየት ትቻለሽ አለች። እና ዳጣን ደግሞ እንደምወደው ተናገረች። ወይኔ ምን ላድርግሽ እንደው ምን አባቴ ላድርግሽ እያለች መጨቃጨቅ ጀመረች። እና ናታም ደግሞ ፊት ለፊት ጠየቀቻት፣ ማርታ ማለት ነው ጠየቀችው። እና ዳጣን ነው ወይንስ ኢሜን ነው የምትወደው ብላ ጠየቀችው። አዝናለሁ ማሚ እኔ የምወደው ዳጣ ነው ብሎ ተናገረ ማለት ነው። ይህን ስትሰማ ኢሜ በጣም ደንግጣ እየሰማችው ነበር። ይህንን ማመን አልችልም። ናታን ግን መቼም የሌላ ሰው ሲሆን ቆሜ ማየት አልችልም፣ እገላታለሁ። ዳጣ ከዚህ ቤት ማትወጣ ከሆነ ግን ሬሷን ነው ከዚህ ቤት የሚወጣ፣ እገላታለሁ በማለት መዛት ጀመረች። ማርታ በጣም አሰበችና ስትጨነቅ ነበር። በዚህ ምክንያት ነበር ዳጣ ስጣያት የነበረው እየልጅ አሁ ዳጣን በጭራሽ አልወዳትም ከመጀመሪያም ጀምሮ እዚህ ቤት የመጣችበት ዋነኛው ዓላማ ናታን የራሷ ለማድረግ ነው። ስለዚህ ናታን ደግሞ በጭራሽ የሷ እንዲሆን አልፈልግም፣ ናታን የኔ ብቻ ነው በማለት ስትቆጣና ስትበሳጭ ነበር ማለት ነው። በቃ ተኝ ብቻዬን ተኝ፣ እረፍት ላድርግበት፣ እባክሽን ተኝ እያለቻት ነበር። ማሚ ስለማሰሚኝ እኮ ነው ከመጀመሪያው ለአንቺም ለአባዬም ነግራቸዋለሁ። ደግሞ ለዚህ ሁሉ ጠንሳሽነት ይሄ ሁሉ የምታደርገው ሰላም ነች። ናታንና ዳጣ አንድ ላይ እንደሆኑ ብዙ ጊዜ ስትገፋፋና ስታወራው ራሱ ሰምቼዋለሁ። እናም አባዬና ሰላም ሳወሩ የነበረው በሙሉ እነግርሻለሁ እያለቻት ምንም ነገር አትንገሪኝ አልኩሽ አይደል እንዴ ውጭልኝ ብላ ከክፍሏ አባራ ታስወጣታለች ማለት ነው። ነገር ግን ማታ ግራ ገባት፣ በጣም ተጨነቀች። አሁን አባታ ያሰበው ነገር ልክ ሳይሆን አይቀርም። ልጄ ከዚህ ሀገር ካልወጣች ሰላም የምትሆን አይመስለኝም ብላ ትወስናለች። ይህም እንግዲህ ከአሁን በኋላ አርፈሽ የማትቀመጪ የማይገባሽ ውስጥ እንዳትገቢ ደጋግሜ ነግሬሻለሁ። አሁን ያለሽ አንድ ድል ብቻ ነው። ከዚህ በኋላ አንድ ስህተት ከሰራሽው የአባትሽ ጓደኞች ጋር ሳውዲያ ውጭ እንደምትልክ ትነግራታለች። እማዬ እኔን ነው ከዚህ የምትዋስወጡኝ? እኔን ነው ሌላ ሀገር የምትልኩኝ? ዳጣ እዚህ ምን ትሰራለች? እሷ ነች እኮ እንሳነችው ክብራችሁ ዝቅ ያስደረገቻችሁ ገዛ ቤታችሁ ውስጥ። ስለዚህ እሷን ሳታባሩ እኔ ልታባሩ ነው በማለት እጅግ በጣም ስትጮውና ስታለቅስ ነበር። እንግዲህ አርፌ አልቀመጥም ካልሽ ምርጫ አንቺ ነው፣ አንቺ ነሽ ጥፋተኛው፣ አርፌሽ ተቀመጪ ብዬ ነግሬሻለሁ፣ ግን አንቺ ልትሰሚኝ አልችልም። ናታን መቼም በሆን ያንቺ እንደማይሆን ግልጽ ነው። ቆይ የማይወድሽ ሰው በግድም እንደወድሽ ታደርጊያለሽ? ቆይ ኢሚ ምን ይጎልሻል? አንቺ እኮ በጣም ቆንጆና ውብ ልጄ ነሽ፣ የመጀመሪያ ልጄ ነሽ። ምን አጣሽ? እንዴት ያለሱ ሌላ ሰው የለም? እንዴት እንደዚህ ታስባለሽ? እያለቻት ዳጣን እያንዳንዱ ጥሩ አድርግና ከዛ እድሜ ልክሽን እስር ቤት ታሰብሻለሽ። መቼም ቢሆን ግን ናታን ሊወድሽ አይችልም እያለቻት ነበር። እና ናታን ግን መቼም ከሷ ጋር እንደሚሆን ብነግራትም እኔ ግን በህይወት እስካለሁ ድረስ አንተ የኔና የኔ ብቻ ትሆናለህ። ስለዚህ ምንም ቢፈጠር ናታን አንተን አትሆኝም፣ የሌላ ሰው አትሆኝም። ስለዚህ አባቴ ይህንን ቤት ያምራል አይደለም በእኔ ስም ለማድረግ ተስማምቷል። ስለዚህ ከአሁን በኋላ አብረን ነው እዚህ የምንኖረው እያለች ነበር። ማርታ እንግዲህ ሰላምዬ እየጠየቀቻት ነበረ። ናታን መክረሻል ዳጣን እንዲወደው ብላ ስጠይቃ እህትዬ እራሳቸው ተፈላልጎ ነው እንጂ እኔ መክሬ ምን ሊሆን ይችላል ነው እህትዬ ብላለች። እና ታዲያ ናታን ከመጀመሪያ ጀምሮ እንደሚወዳት ግልጽ ነበረ። ካያት ቀን ጀምሮ ነው ናታ ከዳጣ ፍቅር ያዘው። እህትዬ እርሱ አልታየቱም እንጂ እኮ
ዳጣን ከወደዳን በጣም ቆይቷል ብላ ነገረችው። እና ለኢሜ ምንም አይነት ስሜት አልነበረውም ስትለው፣ አረ በጭራሽ ለኢሜ ምንም አይነት ስሜት አልነበረውም፣ ዳጣን ብቻ ነበረ። ናታም ከመጀመሪያም ሲወድ ነበር። ያው ኢሜ ያሳደጓት ልጅ ነች፣ ነገር ግን ጸባዋ ትንሽ እጅግ በጣም አስቸጋሪ ነች ብላ ነገረች። ታዲያ ምን ማድረግ እችላለሁ? መቼም እንግዲህ የወለዱን አይጥሉት ነገር ምን ይደረጋል? መቼም ትስተካከላለች ብዬ ተስፋ አደርጋለሁ እያለች ነበር። እና ታዲያ እርግዝና እንዴት ያያደረገች ነው ብላ እያሳሰቀቻ ስጠይቃት ነበረ። ከኔና አንተ ጋር ብቻ ነው መኖር የምፈልገው ቤት በእኔ ስም አድርግልሻለሁ ብሎኛል አባዬ። ያው በእኔ ቤት ስም ከሆነ ያንተ ማለት ነው ብላ ምናልባት ከኔ ጋር ሳይሆን ከሌላ ወንድ ጋር ይሆናል የሚሆነው እንጂ እኔ ከአንቺ ጋር መቼም ልሆን አልችልም። ኢሜ እባክሽ በፍቅር በጉልበት ከአንቺ ጋር እንዲሆን አትገፋፊኝ እያላት ነበር። ምንም ቢፈጠር ናታ አንተ የኔ ብቻ ነው እንጂ ሰማኛል፣ ከሌላ ሴት ጋር አትሆንም። ያቺ ሴት ወይ እገላታለሁ እንጂ በጭራሽ። ይሄማ ፍቅር ሰውን እልህ ነው። አንቺ ወደሽኝ ሰውን ለህል ብለሽ ነው እንደዚህ የምታረጊ እያላት ነበር። እንዴት ረሳታለሁ? ከወዴ ከሆነ የወጣችሁ ልጅ ከሆነች ብጠፋብኝ እንኳን ልረሳት አልችልም በማለት ታዲያ ምን ታረጊያለሽ? ትጠብቃታለሽ? እየጠፋች ልጅ እንዴት አርግ ነው የማገኛት እያለችው ስታወራት ነበር። ነገር ግን ሞት ወይም መሞትን ወይም መኖሯን አናቅም፣ ምን እንደተፈጠረ እያለች ማዘን ጀመረች። እንግዲህ ምን ፈጠር ናታን፣ አንተ ብቻ ነው የማገባው፣ ሌላ ሴት ብትመጣ እንኳን እገላታለሁ ብላ እየዛተች ነበር። እኮ ፍቅር እኮ በጉልበት የመሆን ነገር የለም፣ እኔ አንቺን ካልወደድኩ ንግ ልታስገድኝ አቺም እያላት ነበር። ምንም ብትፈጠር ሌላ ሴት ብታወራው ከአንተ ጋር ብትሆን እገላታለሁ በማለት ትዝታለች። ከዛ ደረጃ